እግዚአብሔር ይመስገን እኛማ ሰሞኑን በቃ ይሄ ጥርሳችን ትንሽ ገለጥ ያለበት ጊዜ ነው። ደህና ነን። በተቃራኒው በዛ አካባቢ ዳስ ጥለዋል። እንግዲህ እየተመለከትን ነው እንዳልከው ነውና አጠቃላይ ያለው ሁኔታ ጥሩ ነው። መሳይ እንግዲህ አልበሙ ከወጣ 48 ሰዓታት ሆኖታል። እስካሁን ያለው ስሜት አጠቃላይ እንዳለ መረጃውን ለተመልካቾች እናደርሳለን። ግን በግል የፈጠረውን ስሜት እንጋራው። ይህ አልበም ምን ማለት ነው? ይሄ አልበም የኢትዮጵያውያን ሁሉ ድምጽ እንደሆነ ብሔር ሃይማኖት ሳይለይ ለሁሉም በኩል ግፍ እየደረሰበት ላለው ከዳር እስከ ዳር በአማራም በትግራይም በኦሮሞም በሁሉም የኢትዮጵያ ጫፍ ግፍ እየደረሰ ላለው ኢትዮጵያዊነቱን ለተነጠቀው ኢትዮጵያዊ በሙሉ ድምጽ ሆኖ የመጣ አልበም ነው። የተወሰነ ማህበረሰብ ክፍልን ለመንካት ለማበሳጨት ተብሎ የመጣ አይደለም። አገዛዞች ሊናደዱ ይችላሉ። ግን ይሄ አልበም እውነት ለመናገር ታሪክ የተሰራበት አልበም ነው። እስቲ በስሜትን ግለጽልኝ በቅድሚያ በአልበሙ ዙሪያ። ጥበቃው ኤክስፔክቴሽኑ በጣም ከፍተኛ ስለነበረ እንደ ህዝብ በዚህ ደረጃ ጠብቆት ያ ሁሉ ጫና በዝቶ በዛ ሁሉ እየጠበቀው ሰግቼ ነበር። እንደው የህዝቡ በጠበቀው ያህል ነገር እንደው ያገኘው ይሆን የሚል ነበረ። ቴዲ እኔ ጃዝ ተሰሪያንም በጣም ከምወደው እና ሔዋን እንደዋዛ በጣም የምወዳቸው ያው የቴዲ ሁሉም ይወደዳሉ። ግን እንደው ደረጃ ልጅም ከልጅ እንደሚበላለጥ ኮከብ ከኮከብ እንደሚበልጥ እንደሚባለው ሁሉ ታደርጋለህ። ለማጋነን አይደለም፣ ወረተኛ ሆኜ አይደለም። እኔ ይሄ አሁኑ አልበም ከቴዲ ስራዎች እኔ የመጀመሪያውን ሰጥቼዋለሁ። ከሁሉም በላይ እስከዛሬ ካወጣቸው በላይ ቴዲ አንደኛ ያልኩት እኔ አሁኑን ነው። ምናልባት አላውቅም አሁን ያለው አስተሳሰቤ ከበፊቱ አስተሳሰቤ ስለተለየ ይሁን አሁን ያለው ስሜቴ ከበፊቱ ስለተለየ ይሁን አላውቀውም። ነገር ግን በጣም የሙዚቃ ረቂቅ ጉልበት የታየበት የቴዲ ጥበበኛነት የጎላበት የቴዲ ኢንቴግሪቲ ራሱ አቋሙ የተንጸባረቀበት ኢትዮጵያዊነቱ በትንሹ ስናውቀው 25 ዓመታት በአንድ ቦታ ላይ ቆሞ የታየበትና ስለ ሀገር ስለ ወገን ያለውን ነገር ለሙያው ያለውን ታማኝነት ደግሞ አንዳንዶች እንደሚሉት ሳይሆኑ ለሙያው ያለው ታማኝነት ቴዲን እኔ ከፍ ያደረገው ሌላ ምንም አይደለም። ለሙያው ያለው ታማኝነትና ኢንቴግሪቲ ነው ማለት ሌላም ሆኖና እጅግ በጣም መሳይ በጣም በቃ በአሁኑ ሰዓት ላይ ኢትዮጵያዊነትን እንደምታውቀው ልክ ያኔ ምርጫ 97 ጊዜ አስታውሳለሁ ጠቅላይ ሚኒስትር መለስ ዜናዊ ሁሉንም ነገር ፈቅደው ለምርጫ ክርክር ለምናምን አበቃ በልተናቸዋል። ካሁን በኋላ ለምን ሁሉንም ነገር ተቆጣጥሮት ነበር ከጫፍ እስከ ጫፍ። ስለዚህ ለተቃዋሚዎች በር ይከፈትላቸውና ምንም ነገር አናደርግም ነገር ነበር ያሉት። ልክ ያቺ በር ስትከፈት ዲሞክራሲን ሚያዝያ 30 በተለይ ያ ህዝብ ወጥቶ ባንዲራውን ሲያይ ያሳየውን ስሜት ቴዲ በቃ ተቋም ነው ማለት ተቋም ነው። ማንም የፖለቲካ ድርጅት የቴዲን አልሰራም። ብቻውን ቴዲ ዛሬ ያሬድ ሹመቴ ለቢቢሲ የሰጠውን ትንታኔ ሳነብ ነበር። ቴዲ ብቻውን አገር ነው ያለው። አገር ነው። በጣም የሚያሳስበው የሚያስጨንቀው የኢትዮጵያ ጉዳይ ነው። በጣም የሚያስጨንቀው ነገር ጎተን የመግባታችን ጉዳይ፣ የሰላማችን ጉዳይ ሲያመጥ ነው የሚውለው። በዚህ ጉዳይ ሲጨነቅ ነው የሚውለው ነው ያለውና ማንነቱን የቴዲን ማንነት አስተሳሰቡን ሁሉን ነገር ያሳየበት ነውና ቅድም የብልጽግና ኦሮሚያ ብልጽግና ምላሽ እየሰጡ ነው በኋላ እንመጣበታለን ብለሃልና ባይሰጡ ነበር የሚገርመኝ። በመጀመሪያ ሊመሳሰሉ ሞክረው ነበረ። ነገር ግን እንደማይችሉ ታውቃለሁ። በሚሳኤል የማይንበረከክ በማናቸውም ጦር የማይንበረከክ ሀገር መስርተናል ያሉት ኃይሎች በዚህ አይነት የፍቅር ድምፅ እንደሚንበረከኩ አውቃለሁ። የዛሬን ያድርገውና ፕሮፌሰር ብርሃኑ ነጋ የምርጫ 97 ጊዜ ሲናገር አንድ ወቅት አድማ እናድርግ እንበጥብጥ ሲሉ ወጣቶች ቅንጅትን ከበው በኃይል ከሄዳችሁ ወያኔዎች ቆረጣ ይችላሉ፣ ጠመንጃ ይችላሉ፣ በሚችሉበት መንገድ ከሄዳችሁ ያሸንፋችኋል። እዚህ የተሰበሰበው ህዝብ ግን ነጭ በነጭ ለብሶ ጣፍ እያበራ መስቀል አደባባይ መሄድ ድንብርብራቸው ይወጣል ብሎ የተናገረ ቃል ነው። የማያውቁት ያኔ የጥበብና የፍቅር መንገድ ነው የሚል ነው። ያን ነው አሁን ያየሁት። ቴዲ በፍቅር ነው ዝርክካቸውን ያወጣው፣ በፍቅር ነው ያናጋቸው፣ በምንም ነገር አይደለም። ተቀኘ፣ ቅኔውን ስንኞችን ቋጠረ፣ ዜማውን ሙዚቃውን አቀናበረ።
ጦር የለ፣ ጠመንጃ የለ፣ ምን የለ፣ ኃይለ ቃል የለ፣ ምን የለ፣ እውነት ብቻ ነች። ናት ላይ እንደተናገረው ውሸት ጸጥ ሲል ረጭ ሲል ይናገራል እውነት ይል ነበር። ያኔ ለጊዜው በሆይታ የሚመጣ ድጋፍ የተለያየ ነገር አለ። ነገር ያኔ ረጭ ሲል ውሸት እውነት መናገር ሲጀምር መድረሻ ነው የምታጣው። ቴዲ በቃ እውነትን ማንም ሊናገርልን ያልቻለውን እውነት ያመናቸው መሪ ያልናቸው የተመካንባቸው ትልቅ ሰዎች አላቸው በጣታቸው ሊነኳት ያልፈሯትን እውነት ቴዲ በትካሻው እንደ ቀንበር ተሸክሞ አቀነቀነ። መዝረክረካቸው የሚገርም አይደለም። ሁሉንም እንመጣበት አደረሰ። ደረጀ እውነት ለመናገር እኔም ካንተ የተለየ ስሜት አይደለም ያለኝ። ይሄ አልበም ይለያል። የሚለይበት የወጣበት ጊዜ ነው፣ የወጣበት ዘመን ነው። በማን አገዛዝ በማን ቀንበር ስር ኢትዮጵያ ወድቃ ባለችበት ዘመን የወጣ አልበም በመሆኑ ከሌሎቹ የቴዲ አፍሮ አልበሞች ይለያል ነው። ሁሉም በየራሳቸው ዘመንን የሚገልጹ በወቅቱ ኢትዮጵያ የነበራትን ታሪክ የሚያንጸባርቁ የሚያጎሉ ድንቅ አልበሞች ናቸው። ይሄኛው ከምን ጊዜውም በላይ ኢትዮጵያዊነት በተመታበት ኢትዮጵያዊነት ቅስም በመስበር ይህንን በአደባባይ እየተናገሩ ሂሳብ እናወራርዳለን ብለው በመጡ ገዢዎች መዳፍ ስር በወደቀችበት ዘመን የወጣ አልበም አብዛኛው ማህበረሰብ ክፍል በፍርሃት ቆፈን ውስጥ ባለበት ሁኔታ የሚናገርለት አጥቶ በድሮንና በጀት እየተደበደበ ባለበት በዚህ ወቅት ላይ እንዲህ አይነት ፈውስ የሚሆን አልበም መውጣቱ የተለየ ያደርጓል። ከብዙ ነገሮች አንፃር ነው ኢትዮሪካ የሚለየው። ከጥበብ ስራም ካየነው ከሌሎች ጉዳዮችን ብናየው እውነት ለመናገር ኢትዮሪካ የተለየ ነው። ይህንን ሰሞኑን ከተለያዩ ባለሙያዎች ጋር ከተለያዩ እንደዚሁ ድምፃን ጋርም ስንወያይበት የቆየንበት ጉዳይ ነው። ዛሬ አዳዲስ ክስተቶች ወጥተዋል። እነዚህ አዳዲስ ክስተቶች ምንድን ናቸው? መረጃውን እስቲ ካንተም ለመስማት እንፈልጋለን። ከሙዚቃው ጋር ከአልበሙ ጋር በተያያዘ አንዳንድ ቁጥሮች ጨምረዋል። ከዚህ በተጨማሪም መታሰርም እየመጣ ነው። በአንዳንድ የኢትዮጵያ አካባቢዎች አገዛዙ እስር እየፈጸመ እንዳለ መረጃዎች ያመለክታሉ። እነዚህንም እናነሳለን። እስቲ ከመረጃዎቹን ጀምር። ምንድን ነው ያሉት? ዛሬ የቴዲ ቁጥሮቹ እየጨመሩ ነው። ከአንድ ሰዓት በፊት አንተ እንደጠቀስከው ወደ 40 ሚሊዮን አካባቢ ነበር ያሉት። ቴዲ በዚህ አልበም 18 ሙዚቃዎችን ነው የለቀቀልን። 18 ትራክ ማለት ነው የለቀቀልን። ከጀንበር ጀምሮ በርካታዎች ናቸው ያሉት። እንግዲህ ከፍተኛ ወደ ከ7 ሚሊዮን አካባቢ በላይ በመታየት በ36 ሰዓታት ውስጥ ሪከርድ የሰበረው ዳስጣል ነው። ከዳስጣል ቀጥሎ ከ4 ሚሊዮን በላይ እየታየ ያለው ጀንበር ነው። እነ መሬማ እነ ያዞምባ የጾም ሙሽራይም በከፍተኛ ሁኔታ እንትን ይላሉ። አሁን በተጨባጭ ሰዓት እያወራን ባለንበት ሰዓት ላይ ለመናገር ያህል በኢትዮጵያ ሰዓት አቆጣጠር አሁን ወደ 7 ሰዓት ተኩል ምናምን ካለፈ ላይ የቴዲ አፍሮ 18 ትራኮች ወደ 45 ሚሊዮን 800 ሺህ እይታ አግኝተዋል። በዚህ ሰዓት ማለት ነው። ይሄ እንግዲህ ከ2 ሰዓት በፊት የነበረው ነው። ዳስጣል ይሄ አሁን 6.9 ሚሊዮን ነበረ። አሁን 7 ምናምን ሆኗል። ኢትዮሪካ ሳምነው ሁሉም እንደምትመለከቷቸው ከሚሊዮን አልፈዋል። እንደውም ከሚሊዮን ማለፍ ብቻ ሳይሆን እንደነገርኳችሁ 4 ሚሊዮን ይገባሉ፣ 3 ሚሊዮን ይገባሉ። ከግማሽ በላይ የሚሆኑት ከ2 እስከ 7 ሚሊዮን ናቸው። ይሄ ጉድ ነው። ይሄ እንግዲህ ከ2 ሰዓት በፊት 38.9 ሚሊዮን የታየበት ነው። መሳይ እንደተናገረው ከአንድ ሰዓት በፊት 40 ሚሊዮን ነበር። አሁን ወደ 45 ሚሊዮን ገብተዋል። አሁን ደግሞ እየተወያየን 46-47 ሚሊዮን ይሆናል። የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ።
ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢያት ናቸው የሚለውን ለእናንተ ነው ምተው። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስረጽ ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢያት ነው። እሺ ኃጢያት ነው። እናንተ ኃጢያት አሰሩ? ኃጢያት ነው የተባለው አንድ ኃጢያት ነው። ሙዚቃ በቃ አንድ ኃጢያት ነው። ሌላ ሰው ኃጢያት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢያት ነው። ውሸት እኮ ኃጢያት ነው። እኛ ስንት ኃጢያት ስንሰራ ይዋልን። ሙዚቃ ኃጢያት ነው ብለክ ልኮንን በምን ሞራል ነው የምትደፍረው? እስኪ አንድ ጥያቄ ልጠይቃችሁ በቅንነት ምን አደረጋችሁ ቴዲ አፍሮ? እስኪ ቴዲ አፍሮ ይሄን ነገር አድርጎናል የምትሉ ሰዎች ንገሩኝ እስቲ። ቤትን አፈረሰብህ፣ መንገድ ዘጋብህ፣ እናት አባትን ገደለብህ፣ ወንድምህን ገደለብህ፣ ፍቅረኛን ቀማክ። እስኪ ምንድን ነው ያደረገ? ይሄ ሰው ፖለቲከኛ አይደለ፣ ፓርላማ ልግባ አላለ፣ ፕራይም ሚኒስትር ልሁን ወይ ፕሬዝዳንት ልሁን አላለ። ዘፈነ፣ የገባውን ነገር ዘፈነ። ምን አደረገ? እኔ አሁን የእናንተ ፖለቲካችሁን እዛው፣ እኔ እሱን እንደ አርቲስት ነው ማየው። በቃ አርትን በቃ ልክ እንደ አርቲስት ነው ማየው እሱን። እሺ ፖለቲከኛ ቢሆን አዎ እሺ፣ ፖለቲካ ላይ ገብቶ የማያውቅ ልጅ ምን አደረጋችሁ? እስኪ በቅንነት መልሱልኝ እስቲ። ሰው በራሱ አገር ላይ መስፈን አይችልም? እንኳን ተውትና እሱን ሰው እንደፈለገ እየተናገረ አይደለ እንዴ? እንደፈለግን እኛ ይሄው እየተቸን አይደለ እንዴ ያለ ነው። ማን ተናገረን? ያመንበትን ነገር የገባንን ነገር እንናገራለን እኮ አይደለ እንዴ? ይሄ ሰውዬ ቢዘፍን ችግሩ ምንድነው? ዘፈነ፣ የገባውን ነገር ዘፈነ። ዘፈኑ ደግሞ ተመቸኝ። እኔ ተመቸኝ፣ አንተ ላይ መቼ ይችላል። ሪዝንን ታቀርባለህ፣ እኔ ደግሞ ተመቸኝ፣ ሪዝኔን ማቅረብ እችላለሁ። ብሶቴን ነካካኝ፣ መብቴ እኮ ነው። አትንጨርጨሩ።